ጤና ይስጥልኝ እንደሚታወቀው በዓለማችን በርካታ ሚሊዮኖችን እያጠቃ ያለው የኮቪድ-19 ወረርሽኝ በሀገራችንም እስከዛሬ ድረስ ይህ በሽታ ከተከሰተ ጀምሮ በተደረጉ 775908 ምርመራዎች እስከ ትላንትናው ድረስ 42143 ሰዎች በዚህ በሽታ መያዛቸው ተረጋግጧል። ከነዚህም 692 ወገኖች በኮቪድ ጋር በተያያዘ ህይወታቸው አልፏል። እስካሁን ባለን መረጃም ከ15262 ሰዎች ከተያዙት ውስጥ ሙሉ ለሙሉ አገግመዋል። እንግዲህ ይህንን የኮቪድ-19 ወረርሽኝ እንደ ሀገር በተሻለ ብቃት ለመከላከልና ለመቆጣጠር እንዲቻል ባለፈው ሳምንታት የማህበረሰብ አቀፍና ንቅናቄና ምርመራ ዘመቻ መጀመሩ ይታወቃል። ይሄም ሙሉ ነሐሴ ወሩን በዚህ የማህበረሰብ ንቅናቄና ዘመቻ ወደ ተሻለ የወረርሽኙን የመቆጣጠር ሁኔታ ለመምጣት በርካታ ስራዎች እየተሰሩ ይገኛሉ። በአሁኑ ሰዓት እንግዲህ ይሄ ዘመቻ በመላ ሀገሪቱ በመከናወን ላይ የሚገኝ ሲሆን የመጀመሪያውን 15 ቀን የዘመቻውን ከነሐሴ 1 እስከ 15 ያለውን ጨርሰን ሁለተኛውን 15 ቀን ጀምረናል። የሀገራዊ ንቅናቄ በሁሉም ክልሎችና ከተማ መስተዳድሮች ይፋ ተደርጎ እየተካሄደ የሚገኝ ሲሆን ንቅናቄውም እስከ ዞን እስከ ወረዳና እስከ ቀበሌዎች ድረስ በመውረድ የመንግስት አመራሮች፣ የጤና ባለሙያዎች፣ የህዝብ መሪዎች አጠቃላይ ህብረተሰቡን በስፋት ባሳተፈ መልኩ እየተከናወነ ይገኛል። ከዚሁ ጋር ተያይዞ የተጀመረው በተለይ የአፍና አፍንጫን የመሸፈንን ባህል ለማድረግ የተጀመረው ማስክ ኢትዮጵያ መርሃ ግብርም በብዙ ክልሎችም ይፋ ተደርጎ የተጀመረ ሲሆን አንዳንድ ክልሎችም ስያሜውን በክልላቸው በመቀየር ለምሳሌ እንደ ማስክ ሀረሪ በሚል ይፋ አድርገው እየሰሩ ሲሆን በተለይም በሀረር ክልል፣ አማራ ክልል፣ ድሬዳዋ፣ በትግራይና በሲዳማ ሙሉ ለሙሉ ይፋ ተደርጎ የማስክ ዘመቻውም ተጀምሯል። ሌሎችም እየቀጠሉ ይገኛሉ። መደበኛና ማህበራዊ ሚዲያን በመጠቀም የተለያዩ ቅስቀሳዎችን በማካሄድ የቤት ለቤት ጉብኝትን በማድረግ ህብረተሰቡ ስለ በሽታው ለማሳወቅና የዘመቻውም ቀጥተኛ ተሳታፊ እንዲሆን ለማድረግም እየተሞከረ ይገኛል። ምርመራው በተመለከተም በተለይም በተጋላጭ የሆኑ ማህበረሰቦችን ከመለየት ጋር ተያይዞ በኢንዱስትሪ ፓርኮች፣ በማረሚያ ቤቶች፣ በጤና ተቋማት፣ የስደተኛ ካምፖች የመሳሰሉት ቦታዎች ላይ በማተኮር በብዙ ሺህ የሚቆጠሩ ወገኖቻችን ላይ ናሙና ሰጥተው እንዲመረመሩ ማድረግ ተችሏል። እስካሁን ዘመቻው ይፋ ከተደረገበት ጊዜ ጀምሮ እስካሁን ባለውም በእድሜ በተለይ የገፉና ተጋላጭነት አላቸው የምንላቸው ወገኖች ላይ በማተኮር ምርመራ እየተደረገ ሲሆን በአጠቃላይ በመጀመሪያው 15 ቀን 200,000 ምርመራዎች ለመመርመር ታቅዶ ይህ ዘመቻ የተጀመረ ሲሆን በነበረው ከነሐሴ 1 እስከ 15 ባለው ከ256,000 ሰዎች በላይ መመርመር ተችሏል። ይህም እንግዲህ ካቀድነው እጅግ የሚበልጥ ቁጥር ሲሆን በዚህም መሰረት ቀጣይ 15 ቀኑን ከነሐሴ 16 እስከ 30 ባሉት ቀናት ቀደም ሲል ካቀድነው በጨመረ 270,000 ምርመራዎች ለማድረግ ታቅዶ ስራዎች እየተሰሩ ይገኛሉ። በዚህ ምርመራ ወቅትም አንዱ ዓላማ አድርገን የተነሳ ነው። ከዚህ ቀደም እንደምናስታውሰው በርካታ ምርመራዎች ሲደረጉ የቆዩ ቢሆንም ትልቁን ድርሻ ሲይዝ የነበረው በአዲስ አበባና በአዲስ አበባ ዙሪያ ያለው የምርመራ ቁጥር ሲሆን እስከ ይሄ ዘመቻ ከመጀመሩ በፊት ወደ 65 በመቶ የሚሆነው አዲስ አበባና አዲስ አበባ ዙሪያ ላይ ነበር። በዚህ ዘመቻ ወቅት በስፋት በየክልሎች ያለው ምርመራ በማስፋት እንደ ሀገር ያለውንም የኮሮና ቫይረስ ወረርሽኝ ሁኔታ ይበልጥ ለመረዳት ታልሞ በተጀመረው እንቅስቃሴ በአሁኑ ሰዓት በ15ቱ ቀን ውስጥ በተደረገው ምርመራ የአዲስ አበባ ድርሻ ወደ 28 በመቶ ሲሆን ሌላው ቁጥር ግን በተለያዩ ክልሎች የተደረገ ምርመራ መሆኑ የተሻለ ምርመራ በስፋት በተለያዩ ክልሎች ማድረግ መቻሉንም የሚያሳይ ነው። የኮሮና ቫይረስ ወረርሽኝ መከላከሉ በዚህ ዘመቻ መልክ ሲከናወን ሌሎች መሰረታዊ የጤና አገልግሎቶቻችን እንዳይዘነጉ የሚቻለውን ሁሉም በማድረግ ላይ መሆናችንን መግለጽ ወዳለው HIV ኤድስን ወባን የመከላከል ስራ መደበኛ የክትባትና ክትባት ዘመቻዎች የእናቶች የህፃናት የስነ ተዋልዶ አገልግሎቶች የመሳሰሉት ልክ እንደ ቀድሞ በመላው ሀገሪቱ ባሉ የሕክምና ተቋማቶች ላይ አገልግሎቶቹ እየተሰጡ ይገኛሉ። ምክንያቱም ይህን ወረርሽኝ ለመከላከል በሌሎች ህመሞችና ችግሮች ወገኖችን ልናጣ ስለማይገባ
ሌሎች የጤና አገልግሎቶች ተጠናክረው መሰጠት እንዲችሉ አስፈላጊውን ክትትል በመደረግ ይገኛል። ስለዚህ ማህበረሰቡም እነዚህ አገልግሎቶች ያስፈልጋችሁ ወደ ጤና ተቋማት በስጋት ምክንያት የማትሄዱ ወገኖቻችን ሁሉ ወደ ጉዳት እንዳትጋለጡ የሚያስፈልጋችሁን የሕክምና ክትትል እንድታደርጉ እንደዚሁም ጤና ተቋማት ደግሞ በሚቻለው መጠን ከፍተኛ ጥንቃቄ በማድረግ ራሳችሁንም ታካሚዎቻችሁንም በመጠበቅ እነዚህን አገልግሎት አለማቋረጥ እንድትሰጡ በዚሁ አጋጣሚ አደራ ለማለት እወዳለሁ። እንግዲህ ወረርሽኙን ስናስብ እንግዲህ ማየት ያለብን ለዚህ ወረርሽኝ መስፋፋት ተጋላጭ የሚያደርጉ ሁኔታዎች ምንድናቸው የሚለው ነው። ከነዚህ አንዱ እንግዲህ የበዓላት ወቅት መሆኑ ነው። ሁላችንም እንደምናውቀው በአሁኑ ሰዓት ተከታታይ በዓላት የምናከብርበት ወቅት ነው። ከዚህ ቀደም እነዚህ በዓላት ለበርካታ ቀናት በደስታ ይከበሩ የነበሩ በመሰባሰብ ይከበሩ የነበሩ በዓላት ናቸው። ነገር ግን አሁን ያለንበት የኮቪድ-19 ወረርሽኝ ወቅት እነዚህን በዓላት ሌላ ጊዜ በመናከብርበት መንገድ እንዳናከብራቸው የሚያስገድደን ነው። ሁላችንም አሁን ያለንበት ወቅት አዲስ ያኗኗር ዘይቤ የሚጠይቅ መሆኑን ተቀብለን ይህ ወረርሽኝ እስኪያልፍ ይሄን ያኗኗር ዘይቤ መተግበራችን በአጭር ጊዜ ውስጥ ይሄንን እንድንቆጣጠረውና እንድናልፈው የሚያግዘን ይሆናል። በወረርሽኙ ምክንያት ለምሳሌ ባለፈው ሳምንትም የተከበረው የቡሄ በዓል በተለመደው መልክ ሳይሆን የሰዎች መሰባሰብ የቫይረሱ እድል የመሰራጨት እድል ስለሚጨምረው ልጆችም እንደተለመደው ተሰባስበው እንዳይጨፍሩ ቤት ለቤትም እንዳይዞሩ በርካታ ምክሮች በመገናኛ ብዙሃንም ስንገልጽ ቆይተናል። በዛም መልክ ጥሩ በሚባል ሁኔታም የተከበረበት ሁኔታዎች አሉ። አሁንም ወደፊት የሚመጡ ሌሎችንም በዓላት በተመለከተ ለሁሉ ማህበረሰብ ማስገንዘብ የምንፈልገው ጊዜው የወረርሽኝ ጊዜ መሆኑን አውቀን ራሳችንንም ሌሎችንም ከበሽታ እንድንጠብቅ ነው። ይሄ ኮቪድ-19 እንደ ሀገርም እየጨመረ ባለበት ወቅት በተለያየ መንገድ መሰባሰብ አሁንም እየጨመረ መሆኑ ከፍተኛ ስጋት አሳድሮብናል። በተለያዩ የጭፈራ ቦታዎች የምግብ ቤቶች ላይ ያሉ መሰባሰቦች እንደነበረው መመለስ፣ የተለያዩ በስራም ምክንያት ከፍተኛ ቁጥር ያላቸው ስብሰባዎች መጨመር፣ በእምነት ቦታዎችም ላይ በቂ ጥንቃቄ ሳይደረግ መሰባሰብ፣ በተለይ ማስክን አፍና አፍንጫ ሳይሸፍኑ ርቀትን ሳይጠብቁ አሁንም መሰባሰብ ለደስታም ለሀዘንም ለበዓልም በተሰበሰበንም ቁጥር በርካታ ሰዎች በቫይረሱ በየቀኑ መያዛቸው እየጨመረ በቁጥር መያዛቸው መጨመር ብቻ ሳይሆን ደግሞ በጽኑ የሚታመሙና ህይወታቸውን የሚያልፍም ወገኖቻችን እየጨመረ መሆኑን ታሳቢ ማድረግ ያስፈልጋል። እዚህ ላይ አንድ መጨመር የምፈልገው ከዚህ ቀደም በርካታ የሟቾች ቁጥር ተጓዳኝ በሽታ ያለባቸውና ችግሮች ያለባቸው እንደነበሩ መግለጻችን ይታወሳል። በአሁኑ ሰዓት ግን ምንም አይነት ተጓዳኝ ችግር የሌለባቸውም እድሜያቸውም ያልገፋ በዚህ በሽታ ምክንያት ህይወታቸው እያለፈ መሆኑን እያሳሰብን ይሄ ጥንቃቄ ሁሉም እድሜ ክልል ማድረግ የሚገባው አንዱ ካንዱ ሳይለይ ጥንቃቄዎችን ማድረግ የሚገባን መሆኑን ማሳሰብ እንወዳለን። በተሰባሰብን ባልተጠነቀቅን ጊዜ ሁሉ በአሁኑ ሰዓት ከ40,000 ሰዎች በላይ በበሽታው እንደተያዙ ወደ 700 የሚጠጉ ወንድም እህቶቻችን እናት አባቶቻችንም በወረርሽኙ ህይወታቸው እንዳለፈ ልብ ልንል ይገባል። ስለዚህ ሰሞኑን የተለያዩ በዓላት ከፊታችን የሚመጡ በዓላትን ስናከብር ጤናችንን አደጋ በማይጥል መልኩ መሆኑን እንድናረጋግጥ ማሳሰብ ወዳለው ሳንሰባሰብ ርቀታችንን ጠብቀን ንጽህናችንን ጠብቀን በመንንቀሳቀስበት ወቅት ሁሉ አፍና አፍንጫችንን ሸፍነን ይህንን አዲሱን አኗኗር ዘይቤ ይህን የወረርሽኝ ጊዜ እስክናልፍ ድረስ ባህል እንድናደርግ አደራ እያልኩ ችግሩ ቤታችን እስኪገባ አንጠብቅ እላለሁ። አመሰግናለሁ።